ሰላም ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ዛሬ ከቤት ሳልወጣ ፕሮግራሜን የጀመርኩበት ዋነኛ ምክንያት የጓደኛዬ ታምራት ወንድም እንግዲህ የተፈጠረ ችግር አለ ላገኝ እፈልጋለሁ ብሎ መጥቷል። እኔም ከአንድ ሁለት ሶስቴም ላገኘው ተደጋጋሚ ሞክሬያለሁ። እንደማይችልና ያለበት ሁኔታ ፍቃደኛ ያልሆነ ይመስለኛል። ማለት ያው ስልክ እስካላነሳ ድረስ ወይ አልቻለም ወይም አልተመቸውም ብዬ ነው ያሰብኩት። እንግዲህ መቼም እኔ ላይ ለየት ያለ አስተሳሰብ ይኖራል ብዬ አልገምትም። ምን እንደተፈጠረ አላውቅም። ብቻ ፈጣሪ ሰላሙን ያብዛልን። ምን እየተከናወነ እንዳለ ማለት ነገሮች ወዴት እያመሩ እንዳሉ ግልጽ እየሆኑልኝ አይደለም። ይሄን የምለው ሳናስቡ ነገሮች ወዴት እያመሩ እንዳሉ በምን አይነት መንገድስ እያቀኑ እንዳሉ አላውቅም። ብቻ የታምራት ወንድም ዮሲ ሊያወራኝ እንደሚፈልግ ሲያወራኝም ደግሞ ላይክ በተረጋጋ ሁኔታ ውስጥ አለ ወይም ደግሞ ተረጋግቶ የሆነ ነገሮችን እንትን ለማለት እየሞከረ ያለ አይመስለኝም። ግን በቃ ይመጣል። ማውራት ያለብንን ነገር እናወራለን። የሚፈጠሩትን ነገሮች አብረን እንከታተላለን። እኔም ደግሞ በተቻለኝ አቅም ጊዜ እንኳን የለኝም ማለት የምታውቁት ነገር ነው። ስንት ቀን እንዳለኝ ከተወሰነች ጊዜ በኋላ ፕሮግራሜን መምራት እችላለሁ። ምን እላለሁ አላውቅም። የተሰጠችኝ እንግዲህ የተወሰነች ቀን አለች። በዛ ውስጥ የሚደረጉ ፕሮሰሶችን ማስተናገድ ይኖርብናል። እሺ እንግዲህ ያው ውድ ቤተሰቦቼ የታምራት ወንድም ከመጣ በኋላ ፕሮግራሜን ማስጀመር ይሆናል። ተቃርብ ያለው ስላለኝ ነው ካሜራዬን አብርቼ ከእናንተ ጋር እንግዲህ ኢንትሮ መስራት የጀመርኩት። ውድ ቤተሰቦቼ በጣም ማለት ማመስገን የምፈልጋችሁ ሰዎች አላችሁ። በውስጥ መስመር ስማችሁን መጥቀስ ባይኖርብኝም የምትተባበሩኝ ከጎን የመቆም የምትፈልጉ ብዙ ነገሮችን ላይክ የምታወሩኝ የምትደግፉኝ ሰዎች ስላላችሁ አመሰግናለሁ። እግዚአብሔር ያክብርልኝ። እንዲሁም ደግሞ ኮመንት ላይ ብዙ አይነት ሀሳባችሁን የምታስቀምጡልኝ እና እኔን አቤልም ከልባችሁ ተረድታችሁኝ የኔ ማንነት አውቃችሁ ያመናችሁኝ ሰዎች አመሰግናለሁ ከማለት ውጭ ምንም ማለት የምንችለው ነገር የለም። ምክንያቱም እኔ እዚህ ጋር ሰው እንዲያቅልኝ ሰው እንደዚህ እንዲሆን ብዬ የምሰራው አንዳችም ስራ የለም። ስራዬን ነው የምሰራው። ስራዬ ደግሞ ወንጀለኞችን ለህግ ማቅረብ ነው። ላይክ የሚደረጉ የራሱ ፕሮሰስ ይኖረዋል። ራስን አሳልፎ እስከ መስጠት ሊሆን ይችላል። ያ ነገር ይፈጠራል። ቢሆንም ግን የሚደረጉትን ነገሮች ስናደርግ ነበር። ያው ጊዜም ስላሌለን ያሉትን ነገሮች በመጠቀም ተገቢ የሆነው ማስረጃ እየሰበሰብን እንገኛለን። ውድ ቤተሰቦች እስቲ እንግዲህ እነ ዮሲ ከመጡ በኋላ የሚፈጠረውን ነገር አብረን እንከታተላለን። ይህንን ቪዲዮ ለብዙሀን ሼር እያደረጋችሁልኝ ብዙሀን ሀሳብ አስተያየቶቻቸውን እንዲሰጡኝ፣ ስለዚህም ጉዳይ ደግሞ ሜቢ የሚያክሰውም ካለ በመሀል እንዲሳተፍልኝ የማደርግበት መንገድ ስለሆነ ለብዙሀን ሼር እያደረጋችሁ አዲስ የሆናችሁም ይህን ቻናል ሰብስክራይብ ያደረጋችሁ የኔን ብቻ ውድ ቤተሰቦቼ እነ ዮሲ ከመጡ በኋላ ፕሮግራሜን የምቀጥል ይሆናል። እስከዛው ድረስ ከኔ ጋር ቆዩ እንጂ ወንድሜ ታርጎ ነው። ተረጋጋና ነው እኔ የምፈልገው ብዙ እኔም ገና ብዙ መናገር መስማት የምፈልገው ነገር አለ። ታውቃለህ? ምንድን ነው የምትናገረው? ስለ ወንድሜ ምንድን ነው የምትናገረው? አንተንም ሆነ ወንድሜን እኮ ማግኘት በጣም ነበር የምፈልገው። ታውቃለህ? እስቲ ቁጭ በልና እናውራ እንዴ። ምን ነው አንተ? ሲጀመር አንተንም ሆነ ወንድሜን ለማግኘት ምን ያክል እንደለፋው ታውቃለህ? ሰማኛለህ? አቤል እኛ ስልክ ታነሱ ነበር ወይ? ቁጭ በል አቤል፣ ቁጭ በል። እኔ እዛ እስር ቤት ቁጭ በል ነው ምንም በማላውቀው